ዮሐንስን ስትመለከቱት እኔ ላንስ እሱ ሊልቅ ይገባል። የጫማውን ጥፍር ልፈታ የማይገባኝ እሱ ትልቅ እኔ ላንስ። እሱ ሊልቅ እኔ ላንስ። እሱ ከፍ ሊል፣ እሱ በህይወቴ ዲስፕሌይ ሊሆን እኔ ላንስ። በደንብ ገብቶታል ክራይስት። ራይት የሆነ ኦብዘርቬሽን ነበረው ከእግዚአብሔር ጋር። በዘመናት መካከል ሊገልጣሉ መጥቶ እዚህ ጋር ዮሐንስ የመጀመሪያ መንገድ የሚያጠራ ክርስቶስን በሚገባ የሚገልጥ ነው። በዛ ጋር ሚስቴክ መስራት እንደሌለበት ያውቃል። አንተ ክርስቶስ ነህ ሲሉት አይደለሁም፣ መሲሁን አይደለሁም፣ እኔ ድምፅ ነኝ። ከምድር ድምፅ ካኒውማችን እኔ ዮሐንስ ነኝ እንኳን አላለም። እኔ ድምፅ ነኝ፣ የእግዚአብሔር ድምፅ ነኝ። የመሲሁን መንገድ የምጠርግ ድምፅ ነኝ። እኔና እናንተ የእግዚአብሔር ድምፆች ነን። በዚህ ምድር ላይ የእግዚአብሔር ልጆች ሆነን የእሱ ድምፅ ነን። ቤተክርስቲያን የክርስቶስ ድምፅ ናት። በትውልድ ልብ ላይ ክርስቶስን የምትስል ድምፅ ነን። ድምፃችን ግን ምንድን ነው? ዛሬ ምንድን ነው ዲስፕሌይ የምናደርግ ያለ ነው? ምን አይነት ድምፅ ነው እያስተጋባን ያለ ነው? ከኔ በኋላ የሚመጣው አለ ኢየሱስን ሳይሆን የእግዚአብሔር በግ አለ። አንተ ልትልቅ እኔ ላንስ ይገባል። ዩ አር ኪንግ ኦፍ ኪንግ ሎርድ ኦፍ ሎርድ። ኢየሱስ ጌታ ነው። አንተ ልትልቅ ይገባል። አንተ ትልቅ ነህ። ሃሌሉያ። እንደዛ ነው የሚለው መጽሐፍ። እንመለስ፣ ጌታ ይመልሰን። ይሄ ነው ሪቫይቫል፣ ኃይለኛ ሪቫይቫል እናያለን በሕይወታችን። የተሳካ ህይወት፣ የስኬት ይሄም አንዱ ቁልፍ ነው። ባለፈው ስንማር የነበረው የአሸናፊነት ህይወት ቁልፉ ክርስቶስን ዲስፕሌይ ማድረግ። ውሽ ነው የሚሆነው ማለት እሱ የሚፈልገውን አለማድረግ። ይሄ የአሸናፊነት ቁልፍ ነው። የኢየሱስን ልብ ሪቪልድ ማድረግ፣ ክራይስትን ሪቪልድ ማድረግ፣ እሱም በትውልድ ላይ ኢየሱስን መሳል። ይሄ ነው ዓለምን ሊያድን የሚችለው የማናችንም ስም አይደለም። የዓለም ቤዛ የሆነው ክርስቶስ ኢየሱስ ነው። በብዙዎቹ ጆሮ ሊሰማ የሚገባው። ልብ ያዝናል። ባለንበት ከተማ ስዞር ሳይ ስመለከት ሳይ በጊፍቶች በተለያየ ነገሮች ከተማው ተወጥሮ በተለያየ ዴኮሬሽን ምድር ድብልቅ ብላ መብራቶቹን ብታያቸው በቃ በጣም የሚያማምሩ መብራቶች፣ ውበታቸው ድምቀታቸው ሲያምር፣ እነዚያ ሁሉ ግን ክርስቶስን አይገልጡት። እነዚህ ሁሉ ድምቀቶች፣ እነዚህ ሁሉ ግርግሮች፣ እነዚህ ሁሉ ምግቦች፣ እነዚህ ሁሉ ሴሌብሬሽኖች ክራይስትን ሸፈኑት። መጥተው እንደውም አስወጡት ገፍተው። አንድ ቀን አንደርግራውንድ ውስጥ ስገባ አንድ ነጮች ሁለት ጓደኛ ማቾች ሲያወሩ ሰማዋቸው። ምን እንዳሉ ታውቃላችሁ? በአመት አንዴ ለክሪስመስ ቸርች መሄድ ደስ ይላል አሉ። ክሪስመስ ሲዘን ስለሆነ ኢትስ ናይስ ብለው ሲያወሩ ሰማዋቸው። በአመት አንዴ ጀስት ላይክ እንደ ትራዲሽን ሆኗል ማለት ነው። ክርስቶስ ምንም የለም። ሀገራቸው ግን 100 ሜትር ስትሄዱ ቤተክርስቲያን ነው ያለው። በየ100 ሜትር እኔ እንዲህ ብዞር ሰፈሬን እንዲህ ብዞረው ከ4 ከ5 ያላነሰ እንዲህ በቃ እንዲህ ብትዞሩት ሰፈራችሁን ብትዞሩ ከ4 ከ5 ያላነሰ ቸርች ታያላችሁ። የሚገርም ውበታቸው ሲያምር እንደነሱ አይነት ህንፃ የለም። አታገኙም። እንደዚህ የሚያምር ህንፃ የለም። እሱ ብቻ ግን ሆኖ ቀረ። ጌታ ይርዳል። አሜን። እንደዛ ነው በቃ ሪቫይቫል ማለት ክርስቶስ ሴንተር የሆነ ህይወት ሲጠፋ፣ ስብከታችን ክርስቶስ ሴንተር፣ ህይወታችን ክርስቶስ ሴንተር። መቼ እንደምንሄድ አላውቅም። ኢየሱስ ጋር ስንቆም ምንድነው አንሳ የምናደርገው? ሁሌ
ማሰብ ያለብን ይሄ ያሳስበኛል። እኔ ዛሬስ ነጩ ዙፋን ብሄድ ከዚህ ስብከት በኋላ ይነበር ነው እና ብገኝስ ሰደን ነጩ ዙፋን ጋር ራሴን ባገኘውስ? እናንተ ራሳችሁን እዛ ነጭ ዙፋን ጋር ብታገኙት ምንድነው መሰል ማደርገው? ጌታ በሕይወታችን ይገለጥ፣ በዘመናችን ይገለጥ። የደበዘዘብን ኢየሱስ በሕይወታችን ይድመቅ፣ በትውልድ ላይ ይድመቅ፣ ባለውበት ሀገር ላይ ይድመቅ። የትውልድ ልብ ያስ ያለን ለምትኖሩበት ሀገር ጸልዩላል። እግዚአብሔር ለእንግሊዞች ጸልያለሁ፣ ለትውልድ ጸልያለሁ። ኢየሱስ ለጠፋባቸው ጸልያለሁ። ኢየሱስን ያላማከለ ሕይወት ያላላቸው ጸልያለሁ። እግዚአብሔር መንፈስ ቅዱስ አንተን መግለጥ እንድንችል፣ አንተን ማሳየት እንድንችል እግዚአብሔር መንፈስ ቅዱስ እንድትረዳን እኔ ጸልያለሁ። ነው ባይዘዌ እየሆነ መጣ፣ እየከበደ መጣ። ኢየሱስ በጣም እየተገፋ አክቲቪቲዎች በበዙበት ግን ክርስቶስ የማይታይበት የመንፈሱ መዓዛ ማሸትበት ህይወት እግዚአብሔር ይርዳን። ጌታ ኢየሱስ መንፈስ ቅዱስ እንድታገዘን እንጸልያለን። መዓዛ ያውድ በእኔ ህይወት፣ በቅዱሳን ህይወት፣ በቤተ ክርስቲያን ላይ፣ በትውልድ ላይ እግዚአብሔር የዘላለም አምላክ መዓዛ ያውድ። መዓዛ የሌለበት ህይወት ከዚህ አስመልጠን እግዚአብሔር ሆይ፣ ከዚህ አደገኛና እግዚአብሔር መንፈስ ቅዱስ አጥፊ ህይወት እንድታስመልጠን እኔ ጸልያለሁ። ከወደቅንበት አንሳን። this is revival። ይሄ ነው መንፈስን መመለስ፣ ይሄ ነው መጽናናት፣ ይሄ ነው ሪቨሌሽን። እግዚአብሔር ሆይ የተገለጠው እውነት ክርስቶስ ነው። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ክራይስት በእኛ ህይወት ውስጥ ዲስፕሌይ ይሁን። እግዚአብሔር መንፈስ ቅዱስ አንተ በእኔና በትውልድ ልብ ውስጥ ዲስፕሌይ እንድትሆን እግዚአብሔር መንፈስ ቅዱስ እኔ ጸልያለሁ። እጅ እንድትረዳን፣ አቅም እንድትሆነን፣ ጉልበት እንድትሆነን፣ አንተ እንድትታይ በዘመናችን እግዚአብሔር የዘላለም አምላክ አንተን መግለጥ፣ አንተን ዲስፕሌይ ማድረግ እንዲሆንልን በኢየሱስ ክርስቶስ ስም ጸለይኩን። እርዳን፣ አግዘን፣ አቅሙነን ጌታ ሆይ እንጸልያለን። ለትውልድ እንጸልያለን፣ ለህዝብ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም የትውልድ አይኖች ሁሉ ወደ አንተ ዘወር እንዲሉ እግዚአብሔር የዘላለም አምላክ ታላቅ የምስራች በቤተልሔም የተሰማው ኢየሱስ ሃሌሉያ። ይሄ ታላቅ የምስራች ነው። ታላቅ የምስራች በቤተልሔም ኢየሱስ ተወለደ። ሃሌሉያ። ይህን እንኳን እያሰቡ ሰለብሬት እንዳያደርጉት የዓለም መድኃኒት እኔና እናንተን ከሞት ያስመለጠው የዓለም መድኃኒት ጌታ ኢየሱስ ተወለደልን። ይሄ እንዳይታወጅ በዚህ ደስ እንዳይለን ታላቅ ደስታ አሉ መላኩ መጥተው ልዛላሉ እረኞች አበሰሩላቸው። 7 ሰገን መጥተው በኢየሱስ ስር ወደቁና ሰገዱለት። ኢየሱስ ጌታ ነው። እነ ስምዖን መጥተው ኢየሱስን ሳሙት። የዓለም መድኃኒት የሆነውን አሳየከን ብለው ስመው ተሳልመውት ሄዱ ኢየሱስ። እነዚህ ታላላቅ የእግዚአብሔር ሰዎች ይሄ እኮ ነው የሆነው የዓለም መድኃኒት። ሃሌሉያ። የዓለም መድኃኒት ክራይስት ተወለደ። በሮማውያን አቆጣጠር ክርስቶስ የተወለደበት አዲስ ኢቭን ክርስቲያን እንትን የጀመረበት ዘመን ነው። ካላንደር እንኳን የወጣው ከሱ በኋላ ከክርስቶስ ልደት በኋላ ተብሎ የተጀመረው ያ የክርስቲያን ካላንደር ነው። እንዴት መታደል!
እግዚአብሔር አምላካችን የተባረከ ይሁን። ክብር ለኢየሱስ ይሁን። ይህንን የዓለም መድኃኒት ክርስቶስ ኢየሱስን እንጆ እያረጋችሁት ዋሉ። ወርሺፕ እያረጋችሁት እያደነቃችሁት በህይወቴ ተገለጥ፣ በዘመኔ ተገለጥ፣ በዘመኔ ላይ እወዳለሁ፣ በዘመኔ ላይ እወዳለሁ፣ በዘመኔ ተገለጥ እያላችሁ ቀናችሁ በኢየሱስ ስም የተባረከ ይሁን። ስለዚህ ቀን እጅግ አድርገን እናመሰግናለን። ቀናችንን ባርክልን እግዚአብሔር ሆይ። በጌታ በኢየሱስ ስም አንተን መግለጥ ይሁንልን፣ አንተን ማሳየት ይሁንልን። ያንተ ህይወት ደግሞ የኛን ህይወት ይውረስ። እግዚአብሔር የዘላለም አምላክ እናመሰግናለን ስለሰጠን የተባረከ ሞርኒንግ። ስም ይክበር። ተርፋለውን ጊዜ ባርክልን። በዚህ የታደሙ ቅዱሳንን ጸጋ ስጣቸው። አንተን መግለጥ ይሁንላቸው፣ አንተን ዲስፕሌይ ማድረግ ይሁንላቸው። ከዚህም በኋላ የሚገቡ እግዚአብሔር መንፈስ ቅዱስ አንተን የሚገልጡ ትውልዶች እንዲሆኑ እግዚአብሔር መንፈስ ቅዱስ በኢየሱስ ስም ጸልያለሁ። ጸጋን አብዛለን፣ ጸጋን አብዛለን፣ አንተን ማሳየት እንዲሆንልን በጌታ በኢየሱስ ስም ጸለይኩ። ስለ ሁሉ ተመስገን። በዚህ ውስጥ ያሉ በተለያየ መከራ ውስጥ የሚያልፉ፣ በተለያየ ጭንቀት ውስጥ የሚያልፉ፣ በተለያየ ሐዘን ውስጥ የሚያልፉ አንተ ጣልቃ እንድትገባ የምትወዱት ጌታ በድንገት ወደ መቅደሱ ይመጣል እንደተባለ በድንገት ወደ ቤታቸው በድንገት ማጽናናት እግዚአብሔር የዘላለም አምላክ ሚራክለስ የሆነች እጅ ወደ ቤታቸው እንድትገባ መጽናናት እንዲሆን የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ተስፋቸው እንድታደስ ኃይላቸው እንድታደስላቸው እግዚአብሔር መንፈስ ቅዱስ በኢየሱስ ስም ጸልዩ። ስለ ሁሉ እናመሰግናለን። ተርፋለውን ጊዜ ባርክልን። በኢየሱስ ስም ጸልዩ። አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ። እግዚአብሔር አምላካችን የተባረከው። እንቀጥላለን። ይሄንን ትኩረት ሁሉ ወደ ክርስቶስ የሚለውን እስከ 31 ድረስ ይቀጥላል። እግዚአብሔር በልባችን እስካስቀመጠው ድረስ በዛ ነው የምንቀጥለው። ጌታ ኢየሱስ ይባርካችሁ። ተባረኩ። መልካም ቀን ይሁንላችሁ።